with some breaking inputs that have come in where the American Department of War has announced 3 agreements with defense contractors in order to boost production of missiles. የአሜሪካ ጦር መሳሪያ ክምችት መመናመን ኢራን አልተቻለችም። የፔንታጎን የጦር መሳሪያ ጎተራ እየተራቆተ መጥቷል። ይህ ለነጩ ቤተ መንግስት ሰዎች አስደንጋጭ ዜና ነው። የአሜሪካ ጦር ኢራን ላይ ሲተኩስ ዶላር ነው የሚተኩሰው። በዚህም የምድሪቱ ሌላ ያል ሀገር አሜሪካም በዚህ ጦርነት ምክንያት በርካታ ረብጣ ቢሊዮን ዶላሮችን መካከለኛው ምስራቅ ምድር ላይ እያፈሰሰች ነው። ፋርሶቹ ግን ሳይበገሩ ወጪ ቆጣቢ በሆነ መንገድ ጦርነቱን ማስቀጠል ችሏል። ትራምፕ የኢራን የጦር አቅም ፈጽሞ መሽመድመዱን እስክናረጋግጥ ድረስ ቀጥቅጠን እናወድማቸዋለን ብለው ነበር ጦርነቱን ሲጀምሩ። ለዚህም በቂ መሳሪያ ያለን ብለውም ነበር። አሁን ግን ወገባቸውን ይዘዋል። እነዚያ ወደ ባህሩ ወለል ሰጥመዋል የተባሉ የኢራን የጦር መርከቦች ዛሬም በፋርስ ባህር ላይ ስራቸውን እየሰሩ ነው። ትራምፕ እነዚያ በአሜሪካ ጥቃት መብረር እንዳይችሉ ዶጋመድ ሆነዋል ያሏቸው የኢራን የጦር ጄቶችም እየበረሩ ታይተዋል። የኢራን የድሮንና የሚሳኤል ቴክኖሎጂም ለፔንታጎን እጁን አልሰጠም። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ የአሜሪካ የጦር መሳሪያ ክምችት መራቆትና የኢራን ግስጋሴ አለመገታት እንዲሁም የሁለቱን ሀገራት የጦርነት ስልትና ኪሳራም በጥልቀት እንዳስሳለን። እስከ ፍጻሜው አብራችሁን ትቆዩ ዘንድ እንጋብዛችኋለን። የፔንታጎን የጦር ጎተራ መራቆት። The 216, the nays are 212. The bill is passed. Without objection, a motion to reconsider is laid on the table. አሜሪካ በኢራን ላይ በሚካሄደው ጦርነት በከፍተኛ መጠን መሳሪያዎችን በመጠቀሟ ምክንያት የጦር መሳሪያ ክምችቷ በእጅጉ መቀነሱንና ይህም በሌሎች ዓለም ክፍሎች ለሚነሱ ግጭቶች ተጋላጭ ሊያደርጋት እንደሚችል የቀድሞ የፔንታጎን ባለስልጣን ማርክ ካሲኒያን ተናግሯል። በአሁኑ ወቅት በዋሽንግተን የሚገኘው የስትራቴጂክና ዓለም አቀፍ ጥናቶች ማዕከል ከፍተኛ አማካሪ የሆኑት ካሲኒያን ለአልጀዚራ እንደተናገሩት አሜሪካ በኢራን ጦርነት በስፋት የተጠቀመችባቸውና በምዕራብ ፓሲፊክ አካባቢ ጦርነት ቢነሳም ሊያገለግሉ የሚችሉ 7 አበይት የመሳሪያ አይነቶችን የመረመሩ ሲሆን አሜሪካ ከነዚህ አጠቃላይ ክምችቷ ውስጥ ከ1/3 እስከ ግማሽ የሚሆነውን ተጠቅማ ጨርሳለች። በፔንታጎን የባጀት ስትራቴጂ ላይ ይሰሩ የነበሩት ካሲኒያን አክለውም የአሜሪካ የመሳሪያ ክምችት ከኢራን ጦርነት በፊት ወደ ነበረበት ደረጃ ለመመለስ ከ2 እስከ 5 ዓመታት ሊወስድ እንደሚችል አስረድቷል። ይህ የክምችት ማነስ አሜሪካ በሌሎች አካባቢዎች ለምሳሌ በታይዋን አዲስ ግጭት ከተቀሰቀሰም ለስጋት የሚያጋልጣት የተጋላጭነት ክፍተት የሚፈጥርባት መሆኑ ተጠቅሷል። ጦርነቱ እስካሁን ለአሜሪካ 37.5 ቢሊዮን ዶላር የወጣበት ሲሆን የአሜሪካ የጦርነት ጉዳዮች ሚኒስትር ፔት ሄግሴት ለኢራን ጦርነትና ለአጠቃላይ ወታደራዊ ዝግጁነት ተጨማሪ 70 ቢሊዮን ዶላር እንደሚያስፈልጋቸው በዚህ ሳምንት አሳውቋል። በተጨማሪም የካሲኒያን አሜሪካ የምትጠቀምባቸው የጦር መሳሪያ አይነቶች እየተቀየረ መሆኑን ገልጿል። በዘመናዊ ጦርነት ውስጥ እንደ ባላስቲክና ክሩዝ ያሉ የላቁ መሳሪያዎችን ከርካሽ ድሮኖች ጋር አጣጥሞ የመጠቀም አሰራር እየሰፋ መምጣቱን ተናግሯል። ይህ አዲስ የድሮን ክምችት በከፍተኛ ፈንጂ የተጫነው የባህር ላይ ድሮኖችን የሚያካትት ሲሆን አሜሪካ በኢራን የባህር ጠረፍ ኢላማዎች ላይ ጥቃት ለመሰንዘር በስፋት እየተጠቀመችበት እንደሚገኝም ገልጿል። በቅርቡ የአሜሪካን ኢንተርፕራይዝ ኢንስቲትዩት ጥናት እንደሚያመለክተው ጦርነቱ አሜሪካን እስከ 35 ቢሊዮን ዶላር የሚገመት ወጪ እያስወጣት ይገኛል። እንደ ዘ ኢንዲፔንደንት ዘገባ አሜሪካ በጦርነቱ ውስጥ የተጠቀመችባቸው የመሳሪያዎች መጠን አስገራሚ ነው። ከ1200 በላይ የሚሳኤል መቃወሚያዎች ጥቅም ላይ የዋሉ ሲሆን የአንዱ ዋጋ 4 ሚሊዮን ዶላር ነው። ቶማሃክ ክሩዝ ሚሳኤል ከ1000 በላይ የተተኮሰ ሲሆን ይህም አሜሪካ በአመት ውስጥ ከምትገዛው መጠን በ10 እጥፍ ይበልጣል። ድብቅ ሚሳኤሎች ለወደፊት ከቻይና ጋር ሊኖር ለሚችል ጦርነት ተብለው የተከማቹ 1100 የሚጠጉ የረጅም ርቀት ሚሳኤሎች በኢራን ሰማይ ላይ ወድመዋል። ይህ ከፍተኛ የጦር መሳሪያ ፍጆታም አሜሪካ በሌሎች ዓለም ክፍሎች ያላትን ወታደራዊ አቅም አደጋ ላይ ጥሎታል።
ሩሲያን ለመከላከል በምስራቅ አውሮፓ ተሰማርተው የነበሩ ወሳኝ መሳሪያዎችና ሰው አልባ አውሮፕላኖች መመናመናቸው ተገልጿል። አሜሪካ ከቻይናና ከሰሜን ኮሪያ የሚመጣውን ስጋት ለመቆጣጠር በደቡብ ኮሪያና በደቡብ ቻይና ባህር የነበሯትን የጦር መሳሪያዎችና የፓትሪዮት ሚሳኤል መከላከያዎችን ወደ መካከለኛው ምስራቅ አዙራለች። ያጠፋነውን መሳሪያ መልሶ ለመተካት ዓመታት ሊፈጅብን ይችላል ሲሉ የወታደራዊ አገልግሎት ኮሚቴ አባል የሆኑት ሴናተር ጃክ ሪድ በተደጋጋሚ አስጠንቅቋል። በእርግጥ አሜሪካ በዓለም ላይ ቀዳሚዋ የጦር ኃይል ባለቤት ናት። የጦር መሳሪያ ክምችቶቿም ከየትኛውም ሀገር የሚልቁ ናቸው። የአሜሪካ ጦር ኃይል አሁንም የሚተማመነው በተወሰነ መጠን በሚመረቱ ውድ የጦር መሳሪያዎች ላይ ነው። ዶናልድ ትራምፕ ከጦር መሳሪያ አምራቾች ምርታቸውን እንዲጨምሩ ጫና ለመፍጠር ስብሰባ ጠርቶ ነበር። ይህ ደግሞ የአሜሪካ የጦር መሳሪያ ክምችት ጭምር ሊመናመን እንደሚችል አመላካች ነው። የኢራን ጦር በመዳከሙ አሜሪካ አሁን ላይ ጥቃት ለመሰንዘር አንጻራዊ ነጻነት ስላላት አንዳንድ ጫናዎች ሊቀንሱላት ይችላሉ። አሜሪካ እንደ ቶማሃክ ክሩዝ ሚሳኤሎች አሉ ውድና የተራቀቁ የረጅም ርቀት መሳሪያዎችን መጠቀም አቁማለች። የአሜሪካ አየር ኃይል አሁን ላይ ርካሽ የሚባሉ እንደ ጄዳም ያሉ ቦምቦችን እየተጠቀመ ይገኛል። በዋሽንግተን የሚገኘው የስትራቴጂክና ዓለም አቀፍ ጥናቶች ማዕከል ባልደረባ የሆኑት የቀድሞ የአሜሪካ ባህር ኃይል ኮሎኔል ማርክ ካንቺያን መጀመሪያ ላይ በርቀት በተደረጉ ጥቃቶች በኋላም አሜሪካ አሁን ርካሽ ሚሳኤሎችንና ቦምቦችን መጠቀም ትችላለች ብሏል። አሜሪካ ይህንን የውጊያ አካሄድ ተጠቅማ ለዘላለም በሚባል ደረጃ መቀጠል እንደምትችል ተናግሯል። ጦርነቱ በቀጠለ ቁጥር የኢላማዎች ዝርዝር እየቀነሱ ስለሚሄዱ የዘመቻው ፍጥነት እየቀነሰ ይሄዳል ማለት ነው። ማርክ ካንቻን እንደሚሉት አሜሪካ በ10 ሺዎች የሚቆጠሩ የጄዳም ቦምቦች ባለቤት ናት። ውድ የሆነው የአየር መከላከያ ስርዓት አቅርቦት ግን አናሳ ነው። በግጭቱ መጀመሪያ ላይ ከኢራን የሚሰነዘሩ የበቀል ጥቃቶችን ለማክሸፍ የአየር መከላከያ ስርዓቶቹ ወሳኝ ነበሩ። የፓትሪዮት ሚሳኤሎች ከፍተኛ ፍላጎት አላቸው። ከአሜሪካ በተጨማሪ የአረብ አጋሮቿና ዩክሬን ይፈልጉታል። እያንዳንዱ ሚሳኤል $4 ሚሊዮን ያወጣል። አሜሪካ በዓመት ወደ 700 የሚጠጉ የፓትሪዮት ሚሳኤሎችን ታመርታለች ተብሎ ይታመናል። ኢራን የባላስቲክ ሚሳኤሎችን ማስወንጨፏን ከቀጠለች አሜሪካ ያሏትን ውስን ክምችቶች መጨረስ ትጀምራለች። የሲአይኤስ ባለሙያ ካንቻ እንደሚሉት ከሆነ አሜሪካ 1600 የሚጠጉ የፓትሪዮት ሚሳኤሎች ሊኖሯት ይችላል ሲሉ ገምቷል። ይህ ቁጥር በቅርብ ቀናት ውስጥ ተመናምኗል። አሜሪካ ከአየር ወደ መሬት የሚደረገውን ጦርነት ለረጅም ጊዜ መቀጠል እንደምትችል ቢናገሩም የአየር መከላከያ ጦርነቱ ይበልጥ አሰልች ይሆናል። ፕሬዝዳንት ዶናልድ ትራምፕ የፓትሪዮትን ቁጥር ለመቀነስ ፍቃደኛ ከሆኑም ኢራንን የበለጠ መቋቋም እንደምንችል አስባለሁ። ይህ ግን የፓሲፊክ ቀጠናን ወደ ግጭት ውስጥ የማስገባት አደጋ ይኖሯል። ትራምፕ ከአሜሪካ የጦር መሳሪያ አምራቾች ጋር መገናኘታቸው የጦር መሳሪያ ክምችት አደጋ እንዳለበት የሚያሳይ ምልክት ነው። ዶላር የምትተኩሰው አሜሪካ። እያንዳንዱ የአሜሪካ ተተኳሽ ረብጣ ዶላር የሚያወጣ ሲሆን በዚህም ምክንያት ብዙ ገንዘብ እንዲባክን አስገድዷታል። የአሜሪካው መከላከያ ሚኒስትር ፔት ኤግዜስ እንደገለጹት አሜሪካ በኢራን ላይ እያካሄደች ያለችው ጦርነት እስካሁን ድረስ በአጠቃላይ $37.5 ቢሊዮን ወጪን አስከትሏል። ይህ አዲስ ይፋ የተደረገው ቁጥር ባለፈው ግንቦት ወር አጋማሽ ላይ ቀርቦ ከነበረው የ$29 ቢሊዮን ግምት ጋር ሲነጻጸር በጥቂት ሳምንታት ውስጥ ብቻ የ$85 ቢሊዮን ድንገተኛ እድገት ማሳየቱ ያረጋገጠ ነው። መከላከያ ሚኒስትሩ በዚህ የሕግ መወሰኛ ምክር ቤት ችሎት ላይ ቀርበው ምስክርነታቸውን የሰጡት ፔንታጎን ለወታደራዊ ተግባራት የሚውል ተጨማሪ የ$67 ቢሊዮን ድንገተኛ በጀት እንዲፈቀድለት ያቀረበውን ጥያቄ ለመከላከልና ለማስረዳት በነበረበት ወቅት ነው። ይህንን በከፍተኛ ፍጥነት እያደገ የመጣውን የጦርነት ወጪ በጥልቀት ስንመረምረው የትራምፕ አስተዳደር በመካከለኛው ምስራቅ የጀመረው ወታደራዊ ዘመቻም በአሜሪካ ማክሮ ኢኮኖሚና በዓለም አቀፍ ጂኦፖለቲካ ላይ እያሳደረ ያለውን መጠነ ሰፊ መዋቅራዊ ጫና ፍንትው አድርጎ ያሳያል። ጦርነቱ በዋለ ቁጥር ወጪው በቢሊዮኖች የሚቆጠር ዶላር መጨመሩ በኢራን ላይ የሚደረገው ውጊያ ዋሽንግተን መጀመሪያ ላይ ከሳለችው
የረጅም ጊዜ የአየር ጥቃትና ስልታዊ ማዕቀብ ባለፈም ወደ መሬት ላይ ፍጥጫና እጅግ ውድ ወደሆነ የወታደራዊ ሎጂስቲክስ መዋጥ መሸጋገሩን ያረጋግጣል። ፔንታጎን በአሁኑ ወቅት ተጨማሪ 67 ቢሊዮን ዶላር በግድ ያስፈልገኛል ማለቱ የአሜሪካ የጦር መሳሪያ ክምችት መመናመኑንና የጦርነቱ ቀጠና እየሰፋ መሄዱን የሚያሳይ ግልጽ ማሳያ ነው። በሌላ በኩል ይህ መጠነ ሰፊ የበጀት እድገት በአሜሪካ የሀገር ውስጥ ፖለቲካ ላይም ከባድ ውጥረትን መፍጠሩ አይቀሬ ነው። የዋጋ ንረትና የኢኮኖሚ ጫና ባለበት በዚህ ወቅት በቢሊዮኖች የሚቆጠር የታክስ ከፋዩ አሜሪካዊ ገንዘብ ወደ መካከለኛው ምስራቅ ጦርነት መፍሰሱ በሴኔቱና በሕዝብ ተወካዮች ምክር ቤት ውስጥ ባሉ የዲሞክራቶችና የተወሰኑ ሪፐብሊካን የሕግ አውጪዎች ዘንድ ከፍተኛ ተቃውሞን እያስነሳ ይገኛል። ጦርነቱ በዚህ ፍጥነት የሚቀጥል ከሆነና የኢራን የኒኩሌር ተቋማት ላይ የሚደረገው የአየር ጥቃት ወደ ቀጠናዊ መጠነ ሰፊ ጦርነት ከተቀየረ ወጪው በ100 ቢሊዮኖች የሚቆጠር ዶላር ሊደርስ እንደሚችል፣ ይህም የአሜሪካን ዓለም አቀፍ የምጣኔ ሀብት መረጋጋትና ወታደራዊ የበላይነት በከፍተኛ ሁኔታ አደጋ ላይ ሊጥለው እንደሚችል የስትራቴጂክና የፋይናንስ ባለሙያዎች በጥብቅ ያስጠነቅቃሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ከዚህ ቀደም ከተካሄደው ኦፕሬሽን ኤፒክ ፊውሪ የበለጠ ግዙፍ ጥቃት ለመፈጸም ውሳኔ ላይ ለመድረስ መቃረባቸውን ለአክሲዮስ ሚዲያ በሰጡት ቃለ ምልልስ አሳውቋል። ፕሬዝዳንቱ በንግግራቸው ከዚህ በፊት ታይቶ የማይታወቅ ግዙፍ ጥቃት ለመሰንዘር እያሰብኩ ነው፣ ውሳኔው ላይ ለመድረስ ተቃርቤያለሁ፣ ለዚህም ሙሉ ዝግጅታችንን አጠናቀናል ሲሉ ተናግሯል። President Trump says he's considering a bigger than ever before attack on Iran after. ይሁን እንጂ መገናኛ ብዙሃን እንደዘገቡት ትራምፕ በተደጋጋሚ በኢራን ላይ ተመሳሳይ ከባድ ዛቻዎችን ቢያሰሙም ወደ ተግባር ሲቀየሩ እምብዛም አይታዩ። ከዚህ ጉዳይ ጋር በተያያዘም እስራኤል በጥቃቱ ስለሚኖራት ተሳትፎ ያነሱት ትራምፕ እስራኤልን በጠይቃት በ2 ደቂቃ ውስጥ ትቀላቀለኛለች፣ ነገር ግን የማንም እርዳታ አያስፈልገንም ብሏል። አክሎም በጥቃቱ እስራኤል የምትሳተፍ ከሆነ ከኢራን በኩል አጸፋዊ ምላሽ ሊያስከትልባትና መዘዝ ሊያመጣባት እንደሚችል ጠቁሟል። ፕሬዝዳንት ትራምፕ አክሎም ኢራናውያን አዲስ ስምምነት ለማድረግ ዝግጁ እንዲሆኑ ተጨማሪ ጥቃት ሊሰነዘርባቸው እንደሚገባም አቋማቸውን ገልጸው እስካሁን በቂ ሕመም አላገኙም ሲሉ ማስጠንቀቂያ አዘል መልእክታቸውን አስተላልፈዋል። የኢራን አይበገሬነት ፋርሳይቷ ሀገር ኢራን ብቻዋን ሆና ሌላ ያለውን አሜሪካና ብርቷን እስራኤልን እንዲሁም የባህረ ሰላጤው ቱጃሮችን ጭምር እንቅልፍ አሳጥታለች። ይህም የማንንም እገዛ ሳትሻ ለዘመናት ባካበተቻቸው የጦር ቴክኖሎጂዎች አይበገሬነቷን አስመስክራለች። ኢራን ከጎረቤቷ ኢራቅ ጋር ከአውሮፓውያኑ 1980 ጀምሮ ለ8 ዓመታት የቆየ ጦርነት ካደረገች ጊዜ ጀምሮ መጠነ ሰፊ የሚሳኤልና የድሮን ግንባታ ስራዎችን ስታከናውን ቆይታለች። በዚህም ኢራን የአጭርና የረጅም ርቀት ተወንጫፊ ሚሳኤሎችን ለመገንባት ችላለች። አብዛኛዎቹንም በእስራኤል ላይ በቅርቡ በፈጸመችው ጥቃት ወቅት ጥቅም ላይ ስታውል ታይቷል። የየመን ሁቲዎች በሳውዲ አረቢያ ላይ የተኮሷቸውን ሚሳኤሎች ያጠኑ ተንታኞች በደረሱበት ድምዳሜ መሰረት ሚሳኤሎቹ ኢራን ውስጥ እየተሰሩ ናቸው ብሏል። ዶናልድ ትራምፕ በኢራን ላይ የአየር ጥቃትን ስትጀምር የሀገሪቱን የሚሳኤሎችና የሚሳኤል ኢንዱስትሪ ሙሉ ለሙሉ ይደመስሳል ብሏል። ነገር ግን ስለ ኢራን ድሮኖች ያሉት ነገር አልነበረም። ኢራን ጦርነቱ እንደተጀመረ የሀገራትን የአየር መከላከያ ለማጨናነቅና በቀጠናው ትርምስ ለመፍጠር በማሰብ በመካከለኛው ምስራቅ በሚገኙ ኢላማዎች ላይ ከ2000 በላይ ርካሽ ድሮኖችን አስወንጭፋለች። እነዚህ አጥፍቶ ጠፊ ሻይድ ድሮኖች ከኢላማቸው ጋር በሚጋጩበት ጊዜ የሚፈነዱ ፈንጂዎችን ይዘው ከፍተኛ ጉዳትን ያደርሳሉ። እስካሁን በአሜሪካ ወታደሮች ላይ እጅግ የከፋውን ጉዳት ያደረሰው አንድ ድሮን በኩዌት የሚገኝ የጦር ሰፈርን መጥቶ 6 የአሜሪካ ወታደሮችን በመግደሉ ነው። የድሮን ጥቃት በተለይ በቀጠናው የነዳጅ ማምረቻ ዘርፍ ላይ ያደረሰው ተጽዕኖ እየጎላ ነው። ድሮኖች ባላቸው ቀላል ዲዛይንና ለማምረት በአንጻራዊነት ርካሽ በመሆናቸው በስፋት ጥቅም ላይ ውለው በቀጠናው ከፍተኛ ጉዳትን እያደረሱ ነው። በኢራን የሚመረተው ረጅም ርቀት
በመጓዝ ኢላማውን መምታት የሚችለው ሻሂድ 136 ድሮን ከ20,000 እስከ 50,000 ዶላር የሚያስወጣ ነው። ከብዙ ተራ ድሮኖች በተለየ ሻሂድ ድሮን በአየር ላይ ያለም በርቀት መቆጣጠሪያ የሚሰራ አይደለም። ይልቁንም የሳተላይት ቅኝት አንቴና ዘዴን በመጠቀም ወደሚመታው ኢላማም የተቀመጠለትን መንገድ ለመከተል እንዲችል አስቀድሞ ፕሮግራም ይደረጋል። በዚህም ሲነሳ የታለመለትን መንገድ ተከትሎም ወደ ሚመታው ኢላማ በቀጥታ ያቀናል። ድሮኑ ከ2500 ኪሎ ሜትር ርቀት መጓዝ የሚችል ሲሆን ከቴህራን ተነስቶ እስከ ግሪክ አቴንስ መብረርም ይችላል። በተለይ ከባላስቲክ ሚሳኤሎች ጋር ሲነጻጸር ፈጣን ባይሆንም ድሮኑ ባለው አነስ ያለ መጠንና በዝቅተኛ ከፍታ ላይ በመብረር በሚሳኤል ላይ በሚያተኩሩ ራዳሮች እንዲሁም በሌሎች የቅድመ ማስጠንቀቂያ ስርዓቶች ሳይታይ ማለፍ ይችላል። ኢራን ለምን ያህል ጊዜ ይህንን ጫና በማሳረፍ መቀጠል እንደምትችል ግልጽ አይደለም። ኢራን ከጦርነቱ በፊት በ10 ሺዎች የሚቆጠሩ የሻሂድ ድሮኖችን በጅምላ ታመርት ነበር ተብሎ ይታመናል። ነገር ግን አሜሪካና እስራኤል ለቀናት ከፈጸሙባት ጥቃት በኋላ ምን ያክሉ ክምችቷ ሳይነካ እንዳለ አይታወቅም። ኢራን ከራሷ አልፋ የየመኑን ሁቲ ማስታጠቋን ቀጥላለች። ቴህራን ይህንን እርምጃ የወሰደችው በየመን የሚገኙት አጋሮቿ ሁቲዎች በቀይ ባህር የሚደረጉ የመርከብ ጉዞዎች ላይ አደጋ እንዲጥሉ በማለም እንደሆነ ምንጮች ጠቅሰዋል። በጉዳዩ ላይ መረጃ ያላቸው 4 ምንጮች እንዲሁም የየመን ማስታወቂያ ሚኒስትርና የቀጠናው ደህንነት ተንታኝ ኢራን ወደ የመን ወታደራዊ ቁሳቁሶችን ያጓጓዘችው እንደ አውሮፓውያን አቆጣጠር ሐምሌ 13 ነው ሲሉ ለሪውተርስ ተናግሯል። ለደህንነታቸው በሚል ስማቸው እንዳይጠቀስ የጠየቁ 2 የኢራን ምንጮች የአብዮታዊ ዘብ አዛዦች ቁጥር ከ10 እስከ 21 የሚደርስ መሆኑን ለሪውተርስ ተናግሯል። ከነዚህም መካከል ከፍተኛ አዛዦች እንደሚገኙበት ገልጿል። ከኢራን የተነሳው አውሮፕላን በሁቲ ቁጥጥር ስር ወደሚገኘው ሰነአ በረራ ቢያደርግም አውሮፕላን ማረፊያው በሳውዲ ጥቃት ከደረሰበት በኋላ ግን ወደ ቀይ ባህር ወደብ ከተማም ሆዴይዳ ማምራቱን ዘገባው ያመለክታል። አንድ ምንጭ የአብዮታዊ ዘብ አዛዦች ወደዚያ ተጓዙት የሁቲን ዘመቻዎች ለመደገፍ እንዲሁም በአዲስ የሚሳኤል ስርዓት ላይ ስልጠና ለመስጠት ነው ብሏል። በተጨማሪም ኢራን የሁቲ እንቅስቃሴዎችን ለመደገፍ በአውሮፕላኑ ወርቅ መላኳ ተጠቅሷል። ቴህራን በተደጋጋሚ በየመን የሚንቀሳቀሱት ሁቲዎችን የሚሳኤል አቅም ለመገንባት ምንም አይነት ድጋፍ እንዳላደረገች በመግለጽ ስታስተባብል ቆይታለች። የኢራን አቅምን የማስጨረስ ስልታዊ ውጊያ። Iran's president says the country is engaged in what he called a full-scale war. Masoud Pezeshkian made the statement as fighting with the United States continued across the Gulf region. ሮያል ዩናይትድ ሰርቪስ ኢንስቲትዩት ቲንክ ታንክ ውስጥ የመካከለኛው ምስራቅ ተንታኝ የሆኑት ዶክተር ኤች ሄለር እንደሚሉት ኢራን እየተከተለች ያለችው ወታደራዊ ስትራቴጂ አሜሪካና እስራኤልን በተለመደው የጦርነት ስልት የማሸነፍ አይደለም። የኢራን ግጭቱን የማራዘም ቀጠናዊ የማድረግና የምጣኔ ሀብት ቀውስ መፍጠር መሆኑን ያስረዳሉ። ኢራን በመደበኛ ጦርነት ልታሸንፍ አትችልም። ሌሎች ሀገራት በቀላሉ ድል እንዳያገኙ በማድረግ የምጣኔ ሀብት ውድቀት በማስከተል ነው ልትቀጥል የምትችለው ይላሉ። በፈረንሳይ በሚገኘው ሴንተር ፎር ኢንተርናሽናል ስተዲስ ተባባሪ ፕሮፌሰር ኒኮላ ጅራውስኪ እንደሚናገሩት የኢራን አካሄድ የማዳከም ጦርነት ማድረግ ነው። ተዋጊዎች እንዲዳከሙናም አቅማቸው እንዲሟጠጥ ማድረግን ትሻለች። ኢራን በመካከለኛው ምስራቅ ለረጅም ጊዜ የዘለቀ የታጠቀ ኃይል ያላት ሀገር ናት። አሁን ላይ መሰማራት የሚችሉ 610,000 ተዋጊዎች እንዳሏት ይገመታል። ይህም 350,000 መደበኛ ወታደሮችና 190,000 የእስላማዊ አብዮታዊ ዘብ አባላትን ይጨምራል። ኢራን በየመን የሚገኙት የሁቲ አማጽያንን ጨምሮ በኢራቅ ላይ ያሉ ተዋጊዎችንም ትደግፋለች። የሊባኖሱ ሄዝቦላ እንዲሁም የፍልስጤሙ ሐማስም ከጎኗ ናቸው። እነዚህ አክሲስ ኦፍ ሬዚስታንስ በሚል የሚጠሩት ቡድኖች በቀጠናው ኢራን ይደግፋሉ። ሐማስ በአውሮፓውያኑ 2023 ወዲህ በእስራኤል በደረሰበት ጥቃት ተዳክሟል። ሆኖም ኢራን የተራዘመ ውጊያ ማካሄድ እንደምትችል ተንታኞቹ ይናገራሉ። ኢራንና ኢራቅ በተዋጉበት ወቅት ኢራን ያነሰ ወታደራዊ አቅም ስላላት የቴህራን ከተሞች ጥቃት ቢፈጸምባቸውም ውጊያውን ማስቀጠል ችላለች። ዋናው ነጥብ የደህንነትና የፖለቲካ መዋቅሩ ምን ያህል ታማኝ ሆኖ ይቀጥላል የሚለው ነው ሲሉ ተባባሪ ፕሮፌሰር ኒኮላ ግራጁስኪ ተናግረዋል። ሚሳኤል ተኳሾቹ ከፍተኛ ጫናና ድካም ውስጥ ስለገቡ
ከኢላማ ውጪ እየተኮሱ ነው። የቅንጅት መጓደል ይስተዋላል። የኢራን የሚሳኤል ክምችት ላይ የሚደርሰው ጥቃት ሲበረታም የጦርነቱ ቀጠናዊነት እየሰፋ ይሄዳል ሲሉም ያክላሉ። አሁን ላይ እየወጡ ያሉ መረጃዎች እንደሚጠቁሙት ደግሞ ኢራን መላውን ዓለምና አሜሪካን ያስደነገጠ አዲስ ልዩ ሚሳኤል ሙከራ እያጠናቀቀች ይገኛል። የዚህ ሚሳኤል ልዩ ባህሪያትና አጥፊ ኃይል በአሜሪካ ዘንድ ከፍተኛ ስጋትና ድንጋጤን ፈጥሯል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።